ከኔ ጎን ማንም እንዲሆን አትፈልጉም። ሁሌ በቃ እኔ ብቻ በዳይ ምናምን ሆኜ እንደቀር ነው የምትፈልጉት አይደል? ሁሌ እኔ በዳይ፣ ሁሌ እኔ አጥፊ፣ በቃ ሁሌ እኔ አስከፊ ምናምን ሆኜ እንድቀጥል ነው የምታስቡት እናንተ። ለምንድነው እንደዛ የምታስቡት? አሁን ኑሩ እስኪ እኔ ደግሞ አግዙኝ። ጀስት ነኝም አለው። ለማንኛውም ደግሞ ማለት ነው ጋር ሼሩ 15,000 ሞልቷል። ነገር ግን ሰዓቱ አልፏል። እኔ የተባባልነው 4 ሰዓት ነበር። አሁን 5 ሰዓት ሲል 15,000 ገባሁ። በኋላ ወይ ደግሞ ነገ ደግሞ እንደዚህ ቻሌንጅ አድርገን እንቀጣለሁ። አሁን ግን አልቀጣላችሁ፣ ምክንያቱም ሰዓቱ አልፏል። 15,200 ሆኗል ኦልሬዲ። ግን 5 ሰዓት ወይ ሰላም ነው። እንዴት ነሽ? አይ ዶክተር እያወራሽ ነው ብዬ ለዛ ነው። ኦኬ እኛ ወንዶች ጉዳይ የለንም ነው እናንተ። እሷ ስታትቃጥል የለም ዝም ትያለሽ። አልተቆጣሽም። ቀለበት ለማድረግ ተንበርክኬ በዛ ልክ ዲስርስፔክት አድርገኝ ቀለበትን አልቀበልም ስትል እናንተ ምንም አላላችኋትም። እኔ ግን ሌላ ሰው ቀለበት ላረግ ስብል ወይ ደግሞ ቀለበት ሳረግ ሁላችሁም ጨዋችሁ። እሷ ከሌላ ሰው ጋር እዛ ጋ ሄዳ ቡታጅራ ሌላ ላይፍ ስትጀምር ዝም አላችሁ። እኔ ግን የሆነ ነገር ሳደርግ እኔ ላይ ይበረታል ነገሮች። ለምን ጊዜ እንድሰጣ ከፈለገች ቢያንስ ጊዜውን እኮ አልጠቀመችው። እሷ ምንድን ያደረገችው ቡታጅራ ሄዳ ሌላ ህይወት ጀመረች። ስለዚህ የምን ጊዜ ነው የምሰጣት? ለምን እንደምሰጣት ጊዜ መስቀልን ሰበብ አድርጋ ሄዳ በቆጮ ከጽሁፉ ጀምሮ እኮ ሌላው ጀምር ያለው ይወቁልኝ አለች። ለወቀ ጥፋተኛው አንቺ የእሷ ደጋፊ ስለሆንሽ አሁን ብከራከርሽ ምንም ለውጥ አላመጣም። የእሷ ስታጠፋ ተናገሪያት እና ከዛ ስሰማሽ እኔም ደግሞ እላለሁ። ምክንያቱም አሁን ላይ መታችሁ እንዳለ ጥፋተኛ እያደረጋችሁ ያላችሁ እኔ ነው። አልፈልግም ያለችው እሷ ሆና እኔ ጥፋተኛ የተደረግኩት ቀለበት ማድረግ የሉ ጥፋት። አዎ ለማንኛውም ፕሮግራሙ የታለንት ስለሆነ የሁለቱ ጉዳይ መልሱ እዚህ ጋር የሚገኝ አይደለም። ዋናው ነገር ትንሽ ስለተበሳጨ እናንተ የኔም ብቻ ነው የምታዩት። እሷ የምታደርገውን ነገር ታውቃላችሁ ወይ? እኔ ስንት ቀን በር ዘግቼ ላልቅስ፣ ራስን ላጥፋ በሚል ውስጥ መኖሬን ታውቁ ነበር ወይ? እኔ እዚህ ቁጭ ብዬ ቡታጅራ ላይ ድንገት ላይ ብላ ያየኋትኝ የተሰማኝን ስሜት እኔ ነኝ የማውቀው። ምን እንዳረጋችሁ ምን እንዳረገች ታውቃላችሁ ወይ? ስለዚህ ለመፍረድ የሚከብድ ነው ያለሁበት ሁኔታ ለኔም ከብዶኛል እያለ ነው። ስለዚህ ስታስቢው ሰላም በሆን ኑሮ በዚህን ሰዓት ጌም እጫወታለሁ ዶክተርን አስገብቼ እናንተ ለዚህ ቃቃችኋት ነበር ይላል። ስለዚህ ለራሴ ቸግሮኛል፣ ነገሮች ግራ ገብተውኛል ይላል ዳኒ። ስለዚህ ከመፍረድ ይልቅ እሷንም ምንድን ነው ቡታጅራ ድረስ ያስኬድሽ? መርካቶ አካባቢ ግራ ብስታ ነበር ይላሉ አንዳንድ ሰዎች። ከዛም በኋላ ድንገት ማታ ታይታ ጠዋት ላይ ቡታጅራ ታየች ይላሉ። የዚህ ሚስጥር ምን ይሆን? ከልጅነት እስከ እውቀት አብረን ያደግነው ይላል ዳኒ። ብዙ ነገሮችን ውጣ ውረዶችን አሳልፈናል። እንዲህ ነው ልል አልችልም። አብሮ የኖረ ሰው መቼም መላመድ ይኖራል፣ መዋደድ መፋቀር ሊኖር ይችላል። ይሄ ነው ምለው ግን አይኖርም። ድንገት አብሮኝ የኖረን ሰው ከ10 ዓመትና ከዛም በላይ አብረን የቆየን ሰዎች ገና ያኔ በፓናሶኒክ ቴፕ ሙዚቃ ጀምረን ሰው ማይም ሳያቅ ማይም ጀምረን አብረን ያደግን ልጆች ነን። ያኔ ኪሳችን ላይ ቆሎ ተደርጎ በኩርኩም እያሉ ሰፈር ላይ ዞር በል አንተ ወደ ትምህርት ቤት ሄድ እያሉ ቦርሳችንን አስቀምጠን ክሊፕ እየሰራን ማይም እያደረግን አብረን የመጣን ልጆች ነን።
አሁን ምን ተገኘና ነው ጥሩ ደረጃ ላይ ስንደርስ እሷ ተነስታ አንዴ ዱባይ፣ አንዴ ለንደን ይሄዳሉ፣ አንዴ ቱርክ፣ አንዴ ደግሞ ጭራሽ እዚሁ ቡታጅራ ላይ ሆና ምን እንዳረገች ታውቃላችሁ ወይ ይላል። ጉዳዩን በጋራ እናየዋለን። ሰሞኑን የሚፈነዳ አዲስ ታሪክ ይኖራል። እንግዲህ ይህን ለመከታተል እዚህ ላይ መልስ አትጠብቁ። ዩቱብ ቻናላችን ላይ ኑና ዳኒ ሮያል የሚለውን ፎሎ እያደረጋችሁ ሰብስክራይብ እያደረጋችሁ መጨረሻውን አብረን እናያለን ይላል። እኔም የያዘ ይዞኝ ነው እንጂ አንድ ቀን ጉዳዩ ሊያከትም ይችላል እያለም ይመስላል። መሮኛል እያለ ነው። ሰው በአገር ጉዳይ ለአገር ይዘምታል። ሰው በኑሮ ጉዳይ ለኑሮ ይታገላል። እኔ በጽጌ የከፈልኩትና የታገልኩት ዋጋ አንድ ትምህርት ቤት ብገባ ዶክተሬቴን አጥንቼ ጨረስ ነበር ይላል። እንደዚህ አይነት ባለ የማል እዚህ ከታች ቤት አድርጋችሁታል። ስለዚህ ይሄን የሚለውን ደግሞ ከጽዬ ጋር ነው የምንጠይቃት። ዩቱብ ላይ እንከታተል። ሳምርዬ እንግዲህ ዩቱብሽን ሰብስክራይብ እንደሚያደርጉች ተስፋ አረጋለሁ። ለዛሬ የነበረን ቆይታ እዚህ ላይ ያበቃል። ሰብስክራይብ እንደሚያደርጉች ተስፋ አረጋለሁ። ለዛሬ የነበረን ቆይታ እዚህ ላይ ያበቃል። ካገኘሽ 100 ብር ረድተሽ 900 ብር አስቀምጪው። ለምን እንደሆነ ታውቂያለሽ? ስትመለሺ በባዶሽ ሄደሽ በባዶሽ ስለምትቀሪ እንደ አዲስ እንደገና ሌላ ላይፍ ነው የሚጠብቅሽ። ግን ያችን 900 ብር ይዘሽ ከሄድሽ 100 ብር ለህይወታቸው መቆያ ካደረግሽ 900 ብር ሲጠራቀም የሆነ ነገር ትከፍችና ቤተሰብሽም አንቺም እየሰራችሁ በጋራ ህይወታችሁ ይቀየራል ማለት ፈልጌ ነው። ለሁላችሁ መልእክት ይሁን። ብዙ ሰዎች ቤት እንገዛላችኋለን፣ መሬት እንገዛላችኋለን ምናምን እያሉ ቤተሰብ ደግሞ አያውቅም። ዱባይና አሜሪካንን አንድ ነው የሚያደርጉት። ለምን? ፈረንጅ ያለበት ሀገር ስለሚመስላቸው። ስለዚህ የእናንተን ችግር አያውቅም። አንቺ 6 ድስት ጥደሽ ኃይለኛ የሶማሌ ከበሮ መች ነው የምትመስዩ። የፀሐይ ብርሃንም ታጫለሽ። እንደ ጓደኞች አሁን እንደነ ሮያል እንደነዚህ አሁን ወጥተሽ አትጫወች፣ ፍቅረኛ አታገኝ፣ ምን አትይ። ተይው ፍቅረኛውን ተይው። እንደ ልብሽ ቤተክርስቲያን ስመሽ መምጣታችም፣ ውጭ ላይ ከጓደኞች ጋር በእድሜሽ መጫወታችም፣ ትምህርት ቤት አልሄድሽም። ስለዚህ 10 ዓመት ተቸግሮ ቀሪ ዘመኑን መኖር ይሻላል፣ ዘላለማዊ ህይወት እንደገና እየተቸገሩ መኖር ይሻላል። ትንሽ ቀን ተቸግሮ ረጅሙን ዓመት ደግሞ በጋራ መኖር ይሻላል ነው የምለው እኔ። ምንድነው ታለንትሽ? ነሽ ዳኒ አየሩ ተይዞበታል ዛሬ ዱብ ብላለች። ኤች&ቢ ይላል መሀል ላይ ግብዳ ኪሳና የህንድ ፊልም ይመስል ወዬ። ጾታሽ ማን ነው? ኤች&ቢ ዳኒ እንግዲህ ወደ ጌምሽ ግቢ። ዝም ብሎ ሰው ቢብሉ የሌለ ነው። በቃ ዋቴ ከነማ ነው። ምንም ታለንት የለችም። ኑሮ ራሱ ታለንት ሆኖበታል። ሾፍ ሾፍ ሳረገው ህዝቡ ካፕል ይበዛል። ሲንግል ራሱ የለም። ምን ከ16 ተጀምሮ ነው እንደ ፒፕሉ አንተ የሚጣመረው? በዛኛው አዳማጭ ሳጣ ዶክተር ብዬ መጥቻለሁ። አይ እንኳን መጣ። ከዚህ በኋላ ቤተሰብ ነው ያሳሰበው። እሺ አልቀይራትም። ይችን ስማ ሞዴሬተር ስላለ ሱቅ በሚከፈት ሰዓት አልገባም። ከሱቁ ውጭ ነው። ሰላሙ በቃ ወደ ጨዋታሽ ግቢ። ምንሽ ታለንት የሚያሳይ የለም። ሮሮ ብቻ ነው ያለው። ስሞታ ነው ያለው። ስሞታ ግን እሷም በዚህ ሰዓት በእርግጠኝነት የማረቆ በርበሬ ታጥና ለጥ ብላ የምታለቅስ ይመስለኛል። ማልቀስም አለባት። አይ ሴቶች ለምስልህ እኛ ወንዶች በተለይ መደራጀት አለብን ብዬ አስባለሁ። ለምን አንደኛ መሄድም የለባትም ይቅርታ መጠየቅም አለባት። ሄደችበትን ሪዝን ሳታሳውቅ እንዴት ሄዳለች? አንድ ላይ መሄድ ይቻል ነበር። አንተ ብትናገርም ይገባል። እንደውም ትዕግስተኛ ነህ እንዴ። አንዳንድ ዜና ሰምተህ ከሆነ ሰላም ጤና ይስጥልኝ እንደምን አላችሁ፣ ባለባጠም ባሮ ዞን ድንገት ፍቅረኛውን በቆንጨራ ብሎ ገደላት የሚባል ዜና መስማት አለባችሁ እንዴ? አማን ታሪክ ነው።
ይተዋታል ወይ አይተዋትም የሚለው ነገር ላይ አይደለም። እሷስ ምን እያሰበች ነው በዚህ ሰዓት ላይ ያለችው? ያደረገችው ነገር ስሜትም ሞራልንም ይነካል። ስለዚህ ምንድን ነው እያደረገች ያለችው የሚለውን በጋራ ማሰብ ያስፈልጋል። ምን እያሰበች ነው? የት ነው ያለችው ነው። ረጅም ጊዜ ያጠናታል። ከላይብን ጉዳዩን በቀጣይ ሳምንት እናየዋለን። የዩቱብ ቻናላቸው ላይ እንገናኛለን። እንግዲህ የሚሉትን ነገር አንዳንዴ ደግሞ በዩቱብ ቻናሉ ምንጠቅ ብታደረጉ ደስ ይለኛል ትላለህ። ዳኒ መልካም ጊዜ ይሁንልሽ አባቴ። ወላድ በድባብ ትሄድ አይጠፋም። እኔ እንደውም ከወንዶች ጎን ነኝ።